ባለፉት 9 ወራት ከህግና መመሪያ ውጭ ሊባክን የነበረ ከ3000 ካሬ ሜትር በላይ መሬትና ከ22 ሚሊዮን ብር በላይ ጥሬ ገንዘብ ከምዝበራ መታደግ መቻሉን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ የሀገር ጠላት የሆነውን ሙስናን ለመግታት የትውልድ ስነ ምግባር ግንባታ ላይ ከባለድርሻ አካላት ጋር እየሰራ መሆኑን ገልጾ ህብረተሰቡ ጥቆማ በመስጠት ተባባሪ እንዲሆንም ጠይቋል። አማራ ሊቆ ሙስና በሃይማኖታዊ አስተምሮ ኃጢአት፣ በዓለማዊ ህጎች ወንጀል የሆነ በማህበረሰቡ ቀደምት ብሂሎች ደግሞ ውግዝ የሆነ የሀገርን ሀብት ለኪሳራ የሚዳረግና መልካም አስተዳደርን የሚያናጋ መጥፎ ልማድ ነው። በሀገር አቀፍ ደረጃ እየተስፋፋ የመጣውን የሙስና ወንጀልን ለመከላከልም ኮሚቴ ተቋቁሞ እየተሰራ ይገኛል። ከአሚኮ ጋር ቆይታ ያደረጉት በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ማሩ ቸኮል ከጊዜ ወደ ጊዜ እየጨመረ የመጣውን የሙስና ወንጀል ለመከላከል በስነ ምግባር ግንባታ፣ በሀብት ማሳወቅና ምዝገባ እንዲሁም በሙስና መከላከልና በአሰራር ስርዓት ጥናት ዙሪያ በትኩረት እየተሰራ መሆኑን ተናግረዋል። ጨረታዎች፣ ግዦች፣ ከሰው ኃይል ቅጥር ጋር የሚያያዙ ነገሮች ጥቆማዎች ሲመጡ እሱን ተከትለን ጨረታው ተስተካክሎ መቀጠል የሚችል ከሆነ እንዲቀጥል እናደርጋለን። ጨረታው መሰረታዊ ችግር ካለበት እንዲሰረዝ እናደርጋለን። ግዡም በተመሳሳይ ሙስናና ብልሹ አሰራር በር የከፈቱ አሰራሮች ካሉ እነሱ እንዲታረሙ፣ እንዲስተካከሉ ምናልባትም አንዳንዶቹ መመሪያ፣ ደንብ፣ አዋጅ እንዲወጣላቸው የሚያስፈልግም ከሆነ ጭምር እነዛኞቹን አካተው እንዲሰሩ በማድረግ በየደረጃው ያለው ተሿሚ የተመራጮችና የምክር ቤት ተመራጮችና የማስመዝገብ ግዴታ ያለባቸው የመንግስት ሰራተኞች አሉ። እነዚህን እንመዘግባለን፣ እናድሳለን። ከዛም ባለፈ ግን የተመዘገበው ሀብት ትክክለኛ ስለመሆኑ አለመሆኑ ደግሞ የማረጋገጥ ስራ እንሰራለን። ሙስናና ብልሹ አሰራርን ለመከላከል ከባለድርሻና ከአጋር አካላት ጋር በጋራ እየተሰራ ነው ያሉት ምክትል ኮሚሽነሩ ባለፉት 9 ወራት ከህግና መመሪያ ውጭ ሊባክን የነበረ ከ3000 ካሬ ሜትር በላይ መሬትና ከ22 ሚሊዮን ብር በላይ ጥሬ ገንዘብ ከምዝበራ መታደግ መቻሉንም ገልጸዋል። በዚህ 9 ወር ውስጥ በገንዘብ ደረጃ 22 ሚሊዮን 67,068 ብር ማዳን ተችሏል ማለት ነው። ይህ ክልላዊ ዳታ ነው። ግለሰቦች ሊጠቀሙበት የነበረውን 3127 ካሬ ሜትር ማዳን ተችሏል። ሌሎች በአይነት የሚገለጹ አሉ። የተለያዩ ላፕቶፕ፣ የውሃ ዴስክ፣ የውሃ ፓምፕ፣ ሞተር ብስክሌቶች የመሳሰሉት ነገሮች አሉ። 19 ህገወጥ ዝውውር እንዲሰረዝ ተደርጓል። ሙስናን ለመግታት መፍትሄው ታዳጊዎች ላይ መስራት በመሆኑ ትምህርት ተቋማት ላይ ታዳጊዎችን በስነ ምግባር ለመቅረጽ እየተሰራ መሆኑን ያነሱት ምክትል ኮሚሽነር ማሩ የተሸረሸሩ እሴቶች እንዲስተካከሉ ከሃይማኖት አባቶች ጋር በጋራ እየተሰራ መሆኑንም ገልጸዋል። ህጻናት አካባቢ፣ ትምህርት ቤቶች አካባቢ ያለውን እና ወጣቱ አካባቢ ያለውን ኃይል ብንጠቀምበት የበለጠ ከዘለቄታ አንጻር ውጤታማ ያደርጋል ብዬ አምናለሁ። የትኛውም እምነት መዋሸትን፣ መስረቅን፣ የእሱ ያለውን ሀብት መጠቀምን አይፈቅድም። እንደዛ ከሆነ በየአስተምሯችሁ ልጆቻችሁን ከዚህኛው ተግባር እንዲርቁ ለማድረግ ከእናንተ የተሻለ ቅርብ ሰው የለም እና በዛ በኩል ልጆቻችሁን አብቁ ለማለት ነው የሞከረው እና ይሄ ድርሻ እውነት ለመናገር እምነት ተቋማት ላይ ያለን የቀደመ ጥንካሬ ስለላላ ነው አንዱ መሰረታዊ ችግራችን። ሙስናን መግታትና መከላከል የሚቻለው ሁሉም በባለቤትነት ይዞ መታገልና በብልሹ አሰራሮች የተዘፈቁ ግለሰቦችን ማስጠየቅና ማስተማር ሲቻል ነው ያሉት ኮሚሽነር ማሩ ህብረተሰቡም ጥቆማ በመስጠት ተባባሪ ሊሆን እንደሚገባ አሳስበዋል።